እና ኬ በጣም ጎበዝ ናቸው። ምን አሉና ኬ ስማ ጫፍ ላይ ደርሳል እኮ በቃ ሊወስዱ። እኔ እግዚአብሔርን አሁን እናንተ ጋር ካለው ትምህርት እውነት በእግዚአብሔር ፊት ሳልዋሽ የምነግርህ ነገር አሁን እናንተ ጋር ከምሰማው ትምህርት እነሱ ጋር ያለው ትምህርት ይሻለኛል በአሁን ሰዓት። የኔ ትምህርት እኮ ለየት ያለ ነው እኮ ታውቃለህ አይደለ እንዴ? የኔ ተጨማለቀ ትምህርት አይደለም። አንተን ትምህርት ልጠይቃ ሌላ ደግሞ የሚያስብል ሌላ አንተን ትምህርት ልጠይቃ። እሺ ጠይቀኝ። በኢየሱስና በአንተ መካከል ልዩነት አለ? ከምን አንጻር? ከሰውነት አንጻር። እሺ እንበል። ኦኬ ከሰውነት አንጻር ልዩነት አለ። ያለው ልዩነት ምንድን ነው? እሱ ኃጢአት የለበትም፣ እኔ ኃጢአተኛ ነበርኩ። እሺ እሱ በኃጢአት አልወደቅም፣ እኔ በኃጢአት የወደቅኩ ነኝ። እሺ ልዩነታቸው ይህ ብቻ ነው? ይሄ ብቻ ነው። አሁን በእርሱ ሁኜ የእግዚአብሔር ልጅ ሆኛለሁ። ታላቅ ወንድሜ ነው። የኢየሱስ ልጅነትና የአንተ ልጅነት ልዩነት አለ? አሁን የለው፣ ምንም የለው። ታዲያ ምን ያን ከዚህ እኮ እርግፍ አድርጌ ጥዬ ቦታውን ያን ይፈረድ በአንተና በኢየሱስ ልጅነት መካከል ምንም ልዩነት የለውም። የለም ሲሲ፣ በእውነት ምንም የለም። ያጽዬ ጉድ ስሚ ጌታ ኢየሱስም አንተም የእግዚአብሔር ልጅ ኢየሱስም የእግዚአብሔር ልጅ። ምን ልዩነት አለ ብለህ ታስባለህ አንተ? አንተ እኮ ሳይሽ ሳሳለ የሚለውን ዘፈን ነው የምታመጣብኝ። እኔ ጌታ እውነት ሳይሽ ሳሳለሁ መለው አልገባኝ የሚለውን ዘፈን እኮ ነው ያመጣው። ምንም መለው አልገባኝ እኮ መላቅጡ ግራ ገባኝ እኮ መላቅጡ ግራ ገባኝ። እሱ ታላቅ ወንድም ነው፣ አንተ ታናሽ ወንድም። በብዙ ወንድሞች መካከል በኩር ተደርጓል። ሄልዬ እኔ ልምከርሽ ልዬ፣ አንዳንዴ አፌ ላይ እየመጣ ይከብደኛል። ወደ ወጣሽበት ነገር በሰላም ፓስተር ሄልዬ ብትመለሽ ጥሩ ነው። ጌታ አንዳንዴ እንደዚህ ልልና ይከብደኛል። ያዙ በአንተ በአንተና በእሱ መካከል አንተ ታላቅ ወንድም እሱ አንተ ኧረ እግዚአብሔር ይቅር። እሱ ታላቅ እኔ ታናሽ። እሱ ታላቅ አንተ ታናሽ። በቃ ታናሽና ታላቅ ናችሁ። በቃ የአንድ አባት ልጆች ነን። ዘራችን አንድ ነው። ሁለታችንም ከአንድ አባት ተወልደናል። እዚህ ሁለታችን ከአንድ አባት የተወለድን። ስማ ዳኒ ታዲያ እውነት ዳኒ እንዴ ምለዋል እኔ አሁን ጨቀጨቅ አልወድም። ታዲያ እኔ አንተ ሰውዬ ትዘፍናለህ አይደል? አይገኝም ወይ? መስፈን ኃጢአት ነው እንዴ? ኃጢአት ነው እንዴት ነው? ስለዚህ ስለ ዘፈን ነገር እስኪ። ኧረ ወንድሜ የከፋውን ኃጢአት እየተናገርክ የኔ ዘፈን ምኑ ነው ኃጢአት የሚሆነው እንዴ? እኔና ኢየሱስ አንድ ነው እያልክ እኔ ዘፈን አይደል? ምንስ ባደርግ እንደውም በጣም የጻድቅ ነኝ እንዴ? ዘፈን የማን ልጅ ነህ አንተ? የእግዚአብሔር ልጅ አይደለም? እኔ የጸጋ ልጅ ነኝ። ኢየሱስ ክርስቶስ ግን የባህሪ ልጅ ነው። የጸጋ ልጅ የሚል ነገር አለ? ኢየሱስ ክርስቶስ የአብ የባህሪ ልጅ ሆነ። አንተ ከእግዚአብሔር ተወልዳችኋል ካለ የተወለድከው የአባት ባህሪ ነው እኮ የምትይዘው አይደል እኮ። የተወለድከው በምንድን ነው የተወለድከው? ኢየሱስ ክርስቶስ እግዚአብሔር የባህሪ ልጅ ነው ስንል ራሱ ኢየሱስ ክርስቶስ እግዚአብሔር ነው ማለታችን ነው። እኔም የባህሪ ልጅ ነኝ። አንተ አንድ ሰው ለምሳሌ እኔም እሱም የባህሪ ልጅ እኔም የባህሪ ልጅ ነኝ ካለ ያ ሰውዬ ምን ማለቱ ነው? በስቴትመንት ደረጃ እኔ ራሱ እግዚአብሔር ነኝ ማለቱ ነው። ለነገሩ እንትና ብላለች እኮ ከኃይሉ ዮሐንስ ጋር አንቺ ሰብለ ነው ማነው የምትባለው?
እኛም ትናንሽ እግዚአብሔሮች ነን ብለዋል። ኧረ እግዚኦ እግዚኦ። አማልክት በነገራችን ላይ ኢየሱስ ማለት እኮ እግዚአብሔር ማለት አይደለም። ኢየሱስ ማለት ለሰው የተሰጠ ስም ነው፣ የሰው ስም ነው እኮ እንጂ እኮ የመለኮት ስም ነው። ሰላም ብያለሁ፣ ገብቻለሁ። ሰላም ነህ? ኧረ ሄልዬ ገብተሻል። አንዳንዴ እኮ አለመግባት ገብተሻል። አይታየኝም እኮ ጠቅጠቀዋል። አይ እኛ እናይሻለን። አንተ ልጅ በለው አልገባኝም። አትበልተው ወንድሜ፣ ከአንተ ኑፋቄ እኔ ዘፈን ይሻላል እንዴ? ትቀልዳለህ። በእኔ ዘፈን ደግሞ እንዳንተ እንዳትለኝ እንዴ። ስማ ምትኩ። አቤት። ዩዘር እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ሶሊ እኔ የምልህ የመለኮቱ ባህሪ ተካፋዮች ናችሁ ሲል ኮድ ኦፍ ኢቲክስን ነው የሚናገረው ወይስ ቀጥታ ራሱ በእግዚአብሔር አብና በወልድ ላይ ያረፈው መለኮት በእናንተ ላይ አርፏል እና እናንተም አንድ ዘር ስለሆናችሁ መለኮታዊ ሰዎች ናችሁ ብሎ ነው የሚተረጉመው? ምንድነው ትርጉሙ እዛ ላይ? የመለኮታዊ ባህሪ ማለት ከእግዚአብሔር የተካፈለው የእግዚአብሔር ባህሪ የሚባላል አለ። ያን ባህሪ ሼር አድርገናል ማለት ነው እኛ። ለምሳሌ እግዚአብሔር ፍቅር ነው። እዛ ላይ እግዚአብሔር ፍቅር ነው፣ አንተም ፍቅር ነህ። እግዚኦ እግዚአብሔር ጻድቅ ነው። እግዚኦ 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 ማርነ ክርስቶስ በላ። ኧረ ይሄ በብዙ የሚያበቃ አይደለም። እግዚአብሔር ፍቅር ነው፣ ማን ፍቅር ነው? ኧረ መቼ ከመቼ ወዲህ ነው ግን ወይዬ ለውጥ በጣም ከበደብኝ። እንዲሁ ነው ድሮም ሲስ ያቀኛል። አቋሜ ምቴ አቋሙ እኔ አውቀዋለሁ። ምቴ አቋሙ እንደዚህ ነው። እኔ እኮ ለዛ ሲሶ በፊትም የሆነው እንዴት ሆነ? አሁን ሲሳይ ፖለቲካ ያሰራብናል ይላል። አሁን ሌላ ደግሞ አንድ ወንጌል አማኝ አስገብቼ ደግሞ ሌላ ክርስቶሎጂ ብጠይቀው ሌላ ነገር ነው የሚለው። አሁን ክርስቶሎጂ ግን ይኸውልህ ምቴ ወይዬ አዲሱ መደበኛ ትርጉም ላይ ምንድን ነው መሰለህ የሚለው በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል ነው የሚለው። ሌላኛው ግን ከመለኮቱ ባህሪ ተካፋዮች የሚለውን ትክክል ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ እኔ የምልህ ዩዘር ወንጌል አማኝ ነህ? እግዚአብሔር ይባርክ አባቴ በእውነት እኔ አጋንንት በአብ ስም ይወጣል። ዩዘርዬ አጋንንት በአብ ስም ይወጣል። በአብ ስም አጋንንት ውጣ ብትል ይወጣል። ለምንድን ነው የማይወጣው? እሺ በእግዚአብሔር ስም በመንፈስ ቅዱስ አሁን ለምሳሌ በአማኑኤል ስም ውጣ ብትል አሁን ለምሳሌ አንድ አጋንንት ማለት በአማኑኤል ስም ውጣ ብትል ይወጣል አይወጣም? ሲሶይ ሰሞኑን በሙሉ ስትጨቃጨቁበት የነበረው አንተ ቤት ቁጭ ብዬ እያዳመጥኩ ነው። እግዚአብሔር ይባርክ በእውነት እግዚአብሔር ልቤን ትንሽ ደገፍከው ጌታ እግዚአብሔርን ስትጨቃጨቅ እንዲያውም እንዴት እንደሆነ ታውቃለህ? ትላንትና አንተ ዳኒ አይልም እያልክ እየተከራከርክ እያለ እንደገና ዳኒ ጋር ገብቼ አይቼ ላኩልህ አንተ እዚህ እንትን እያለ እንዲያውም እዛ እግዚአብሔር ሰው አለው እኮ በእውነት እግዚአብሔር ሰው አለው እኮ በእውነት እግዚአብሔር ይባርክ እያየው ነው። እና ከዛ እንዲያውም ሲሶ እየጨመቀህ ነው እያሉት ነበር እሱን። ወይ እግዚአብሔር ሰው አለው እኮ እኔ ብቻዬን እኮ በቃ ደረኩ ላለው እኮ ብቻዬን ከታች ኦነስት እያሉክ ነው ጌታ ኦነስት ያለው ልስዚህ አንተማ በጣም አልክ እኮ ምን ይወጣ እንደ መቼ እንደ አንተ የራስ ክሪፕቶሎጂ ትምህርትን አስተካክል መጀመሪያ ምኑን ትኖርልኛለህ እንዴ? ስማ የሙሉ ወንጌል ልጅ ሆነ እንዴት ነው እንደዚህ የምትለው? አንተ አጋንንት በእግዚአብሔር ስም ሲወጣ ነው ያቻሉ ይወጣል በእግዚአብሔር ስም እንዴ?
አይኔ አላየሁ። በነገራችን ላይ ትልቁ ችግር ያለው እኮ ምን መሰለ ባይዘው እኔ ብዙ ጊዜ ፕሮቴስታንቲዝም ላይ በጣም የሚለኝ ሁለት ነገሮች በጣም ቻሌንጅ ያደርጉኛል። አንደኛ የሶላ ስክሪፕቸራል የምንለው ነገርና ሁለተኛ ደግሞ የምንከተለው ሄርሜኔቲክስ ማለት ነው። ስነ አፈታታችን ምንም ባይንድ የሚያደርግ ሩል የለውም። ስነ አፈታታችን ለምሳሌ አንተም እኔ እግዚአብሔር ልጅ ነኝ ብለህ ስትተረጉም የሆነ የመጽሐፍ ቅዱስ ክፍል ይዘህ ነው የምትተረጉመው። በእኔና በኢየሱስ ልጅነት መካከል ምንም ልዩነት የለውም ስትል አሁን it's all about your hermeneutics ነው፣ ስነ አፈታትህ ነው። ሌላውም አንዳንዱ ኤችጄል ሊጠቀማ የተለያዩ ስነ አፈታቶች ነው የምንጠቀመው። ስለዚህ በእኔና በአንተ መካከል በቃ ሰብጀክቲቭ የሆነ ኢንተርፕሪቴሽን አለ፣ ሰብጀክቲቭ የሆነ ሄርሜኔቲክስ አለ። ምንም የሚከለክለን ነገር የለም። አንድን ክፍል እንደፈለግ ነው ለመረዳት የሚያግደን የሚከለክለን ነገር የለም። ስለዚህ አሁን አንተ ትክክል አይደለም ለማለት ራሱ ግን አሁን ግራ ይገባኛል። መጽሐፍ ቅዱስ አለ የመገለጠ መጽሐፍ ነው። ከመጽሐፍ ቅዱስ ምንም ተሸመደደው ነገር አለ። በመንፈስ ቅዱስ አማካይነት የሚገለጥልህ እውነት። ለምሳሌ አንድ ጥያቄ ልጠይቅ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ያስቀምጣል። አሁን ያንን አንተ ስተረጉመው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ይሄ ለአብ ነው፣ ይሄ ለወልድ ነው ምናምን አድርገህ ትፈታለህ አይደል? ሳሚ ጆይን ስትል አይቻለሁ። ለምን ገብታ አትሞግተኝም? ሳሚ ጆይን ስትል አይቻለሁ። እሺ ባህሩ እንኳን ደህና መጣ ወንድማችን ባህሩ። አቤት ይላል። እንዴት ናችሁ? የእግዚአብሔር ሰው ኃያል ታላቅ ሰው ባህሩ እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው። ባለፈው አደራ አሁን በዚህ በርሱ ላይ እሺ እግዚአብሔር ሰው ችግር የለውም። እኔ የምልህ ባህሩ በነገራችን ላይ በአዲስ ኪዳን የእግዚአብሔር ሰው ጳውሎስ ተብሏል። የእግዚአብሔር ለተቀበሉት የእግዚአብሔር ልጆች ሩቅ አታርገው። አዲስ ኪዳን ነው አሁን ያለነውና የእግዚአብሔር ልጆች ነው የሆን ነው። እሺ የእግዚአብሔር ልጆች አረባ ክባክት በአንተ የተነሳ እንዳታስከስልሽ ወደ ቆይ እኔ የምልህ ቆይ ልጠይቅ ባህሩ። እሺ አጋንንት በአብ በወልድ በመንፈስ ቅዱስ ስም ይወጣል ብለህ ታምናለህ? እኔ መጽሐፍ ቅዱስ ነው ማምነው የምንከተለውም ሲሉ የሰማነውም ሐዋርያቶቹ በስምህ አጋንንት ይወጣሉ ነው ያሉት። ጌታም ደግሞ አጋንንትን በስሙ እንደሚያስወጡ ስልጣንን እንደሰጣቸው ነው የተጻፈው። ሐዋርያቶቹም በኢየሱስ ክርስቶስ ስም ውጣ ብለው አዘው አጋንንት ሲወጣ እናያለን። ይሄ ስም ደግሞ ከስሞች ሁሉ በላይ ያለውን ስም አለው ሰጠው ብሎ ስለሚል ፊልጵስዩስ ምዕራፍ 2 ቁጥር ከ9 እስከ 10 እንግዲህ ቢያንስ አንድ 4 ጥቅስ ጠቅሳለሁ። እናንተም ደግሞ በማርያም ስም በገብርኤል ስም አጋንንት እንደሚያስወጣ እንደሚወጡ የተጻፈ መጽሐፍ ቅዱስ ጠየከኝ፣ እየመለስኩ ነው። ቃል ገባው። አለበለዚያ ተረጋጋና አንዴ ያለ ርዕስ ዝም ብለህ ነው የተጻፈ እየጠቀስኩ ነው። የተጻፈው መጽሐፍ ቅዱስ ላይ አረው በመድኃኒዓለም አረ በእግዚአብሔር ሲሶ ይኸውልህ ጥያቄው ግን አሁን አንተ ኦልሬዲ በጨዋነት ነው ረዥም ሰዓትን የራሱ አዳመጥኩ። ጥያቄ ግልጽና ግልጽ ነው። ከዛ በኋላ ወደ ውይይትና ወደ ፎሎ አፕ ኩዌሽን እንመጣለን። አሁን አንተ በእግዚአብሔር አብ ስም አጋንንት ይወጣል አይወጣም? የተጻፈው እኔ መጽሐፍ ቅዱስ አማኝ ነኝ። ቆያ ጠየከኝ ልመልስልህ። ፋታ ስጠኝ እንጂ ብራዘር ታጣውኮ ከዝከም ሰማው ጳውሎስ እኮ ነገርከኝ ግን አሁን ቆያ እንዴ ተረጋጋ። በእግዚአብሔር ሁሌማ ማጥፋት ፌር አይሆንም። ያስታውቃል እኮ እነሱ የፈለጉትን ተረት ሲያወሩ ጸጥ ብለህ ትሰማለህ።
እኔ ግን የተጻፈው መጽሐፍ ቅዱስ ሳላወርድ በእግዚአብሔር በመድኃኒዓለም ይኸውልህ እንድታወራ እኮ ልፈቅድልህ እኮ ነው አይደል? እንድታወራ እኮ ነው ያስገባን እኮ አንተን ላለማስወራት እኮ አይደለም ያስገባን። ይህንን መጀመሪያ መልስና ከዛ ወደ ፎሎ አፕ ኩዌሽን ትሄዳለህ። አንድ ሰው በእግዚአብሔር አብ ስም አጋንንቱን ውጣ ቢለው የእግዚአብሔር አብ ስም አጋንንትን ያስወጣል አያስወጣም? ካለማወቅ ሊሆን ይችላል። ግን ይሄ ሰው መጽሐፍ ቅዱስ ላይ የተጻፈው ከተጻፈው አትለፉ ተብሎ ትእዛዝ የተሰጠውን የእግዚአብሔርን ቃል የተቀበለ ከሆነ አጋንንት የሚወጣው በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም እኮ በእግዚአብሔር አብ ስም አጋንንት ይወጣል አይወጣም? ይኸውልህ ካለማወቅ የተነሳ ሰዎች በዛ አይነት አጋንንት በእግዚአብሔር ስም ብዬ አጋንንት አስወጥቼ አውቃለሁ። ገብቶሃል? ግን የተጻፈው አንተ ይመስል ምሳሌ ያለጣል የጠየቅኩህን መለስኩልህ። እኔ ግን ልጠይቅ አይደለም ላወራ ግን ፋታ አትሰጠኝም። ሚዩት አድርጎና አንድ ተመሳሳይ ጥያቄ ሄኖክን ልጠይቅ። ሄኖክ የመጨረሻ ጠይቀኝ። እሺ አንተን አይደለም ሄኖክ። ወየ ሲሶ በእግዚአብሔር አብ ስም አጋንንት ይወጣል አይወጣም? አጋንንት በእግዚአብሔር አብ ስም አጋንንት ይወጣል አይወጣም? ለምን እንዴት አይወጣም? ሰይጣን እኮ የወደቀው እኮ እንደው እንደ እግዚአብሔር ሆናለሁ ብሎዋል እንዴ? ዙፋኑን ከእግዚአብሔር ጋር ትክክል አደርጋለሁ ስላለ እግዚአብሔር የጣለው ከዙፋኑ የጣለው ከሰማይ የጣለው። ስለዚህ ከሰማይ እግዚአብሔር ስጥለው አብ ነው ኢየሱስ ብቻ ነው የጣለው ነው ወይስ ምንድን ነው? ስለዚህ በእግዚአብሔር አብ ስም አጋንንት ይወጣል ነው? አረ ከሰማይ ጥሎታል። ምድር ላይ እየተሽከረከረ ያለውንማ ተው። ከሰማይ ማን ነው የጣለው? አረ አንዳንድ ወገኖች እኛን ራሱ ሊጥሉን እኮ ነው ባህሩ። አረ ልጥሉን ልደፉን ነው። እባክህ ተቸግረናል። ወይ ቤቱን ዝጋና እንጥፋ ተያይዘን። የዋዴ ጠይቀው እስኪ የዋዴ ይጠይቅሽ። የዋዴ ጠይቅ አውሮች እንግዲህ ከሰማ ነው። በእርግጥ ባህሩ ይሰማል። በደንብ ነው የሚሰማው። እሺ መልካም። በእግዚአብሔር መንፈስ ቅዱስ ስም ሰይጣን ይወጣል ብለህ ታምናለህ? ስለ አምልኮ ነው የሚናገረው። ከዚህ ተነስተን መመለክ የሚገባው ኢየሱስ ብቻ ነው እንደማንል ሁሉ ከዚህ ተነስተን አጋንንት መውጣት የሚችሉት በኢየሱስ ስም ብቻ ነው የሚል ድምዳሜ ላይ ልንደርስ አንችልም። ጥቅሱ ራሱ የሚያወራው ስለ ክብር፣ ስለ መመለክ፣ ከእግዚአብሔር ጋር ትክክል ስለመሆን ስለሆነ የሚያወራው። አንዳንድ ጥቅሶች ያላግባብ ሲጠቀሱ ምናምን ትንሽ እንደው በእውነቱ የሆነ አርጊውመንት የሆነ አንድ የገባንበትን ነገር ዊል ለማድረግ ወይም በቃ በአቋማችን ጸንቶ ለመገኘት ጥቅስ ማበላሸት ጥሩ አይሆንም እና ይሄ ጥቅስ በጣም ሰሞኑን ሲደጋግም ሲጠቀስ ስለሰማሁት እንደው በሁለተኛ ግን ባይጠቀስ በእውነቱ ለዚህ የማይሆን ጥቅስ ነው እና ይህን ለማለት ነው። ሲስ ሁላችሁንም ደህና አምሹልኝ። እሺ መምህር እናመሰግናለን። ህይወት ያሰማልን መምህር። መምህር በረከት ቃለ ሕይወት ያሰማልን። እናመሰግናለን በጣም አናፖሎ እንትኑ ቪዲዮን ካላህ አሰማና ከዛ ቀደም የሆነ ከስንተኛ ክፍለ ዘመን በፊት ምናምን ሲባል የነበረውን አንዴ ዲባንክ አድርገን ከዛ ደግሞ አሁን የተነሳው ጥቅስ መምህር በረከት ሲሉት የነበረው ከፍቻ ያሳያቸዋል። ከሶስተኛው ክፍለ ዘመን በፊት ምናምን ሲባል ነበረ። እሱን ነበረ ልጠይቀው የነበረም ሳሚ ወጥቷል። ኤኒዌይስ እሱን ማስረጃ አሳያችሁና ከዛ እንግዲህ የሚያወራ ካለ እናወራለን። አናፖሎ ቪዲዮ ማሳየት ይችላል። ሰው ገብቷል። ያዴ ወይ ከሱ ጋር ቀጥልና ወይስ ቀድሜ ላሰማችሁ? አሰማና ከዛ እንትን ወይስ እስቲ ቆይ ማን ነው እንዲሁ ማን ነበር? አሰፋ ነው። አሰፋ አኪዲሻ ታቤት ሲሶ ማይክ እሺ ቆይ አኪን እያነበብኩ ነበር። ቆይ እሺ ከታች ነው እንዴ ስልክ መስለኝ። እሺ አሰፋ ሰላም ብለናል። እንኳን ደህና መጣ። እግዚአብሔር ይመስገን።
በአብ በወልድ በመንፈስ ቅዱስ ስም አጋንንት ይወጣሉ ብለህ ታምናለህ? ኦኬ፣ በጣም ጥሩ ነው። ያው የጠየቀን ጥያቄ እኔም ደግሞ ለሚጠየቀን ጥያቄ ተዘጋጅ። እሺ ወንድም እንዳትፈራ። እኔ ደግሞ ለሚጠይቀኝ ሁሉ መልስልሃለሁ። በዚህ እንስማማ። አሁን ምን መፍራት አመጣው? ወይ ጉድ አይደለም። አሰፋ ዛሬ ገና እኔ ቤት ላይ አየሁት። አሰፋ አቤት ሲሳይ አሰፋ እግዚአብሔር እንደ ስም ያስፋክ። ይኸውልህ አሁን ከቤቱ ርዕስ ውጭ ማውራት አይቻልም። አሰፋዬ የቤቱ ርዕስ አይደል? ካልሆነ ምንም ሳጀምር ውረድ። ይኸውልህ ሳጀምር ከአንተ ጋር እናውራ። ምን ለምን ጠልቀህ ትገባለህ? ችግር የለውም። ይኸውልህ እኮ ስማ አሰፋ፣ ከይዋድ ጋር የምታወራው በዚህ ርዕስ ብቻ ነው። በቤቱ ርዕስ ማለት ነው። በዚህ ርዕስ ማውራት ትችላለህ? አትችልም? በደንብ እችላለሁ፣ ግን እኔ ጥያቄ መጠየቅ እችላለሁ? ሲሳይ በርዕሱ ጠይቅ። ኦኬ። ስለዚህ ደግሞ ርዕሱ አጋንንትን ማውጣት ነው አይደል? አጋንንት በማን ስም ይወጣል ነው አይደል? አጋንንት በማን ስም ይወጣል ሳይሆን አጋንንት በአብና በመንፈስ ቅዱስ ስም ይወጣሉ አይወጡም? ወይንም በአብ በመንፈስ ቅዱስ ሰማሁህ እኮ እኔ ልጠይቅ። እሺ ኧረ አሰፋ እግዚአብሔር እንደ ስም ያስፋክ እያልኩ እኮ አሰፋ እኔ ልጠይቅህ። ኧረ ጩኸት አታብዛ፣ በቃ ቀስ ብለህ እሺ ልጠይቅ አሰፋ። ቀስ በል። አጋንንት በአብ በመንፈስ ቅዱስ ሲሳይ አንዴ ይኸውልህ፣ አጋንንት በማን ስም ይወጣ ነው አይደለ? ርዕሱ የፈራህበት አለ እንዴ? አይደለም። እሱ ንገረኝ። የፈራህበት ነገር ካለ ቶሎ እወርዳለሁ። አጋንንት በማን ስም ይወጣል ነው አይደል? ሐሳቡ እርሱ እሱ አይደለም። እርሱን ልንገርህ። እሺ አጋንንት በማን ስም ይወጣል በሚለው ትወያያለህ? ጎበዝ ከሆንክ ማለት ነው። ወይስ ደግሞ እርሱን ልንገርህ አሰፋ፣ ቁማር ልትሰራ ነው የቆምከው? ወይስ ደግሞ ሐሳቡ ለማውራት ከቻልክ አጋንንት በማን ስም ይወጣል በሚለው ሽሩሩ እየተባልክ ያለው እኮ ካወራህ በሚል ነው እየተሰማ ነው። የቤቱ ርዕስ በአጋንንት በአብ በወልድ በመንፈስ ቅዱስ ስም ወይም ደግሞ በእግዚአብሔር ስም በሚለው ይወጣሉ ወይስ አይወጡም በሚል ነው። እዚህ ርዕስ ላይ መወያየት ትችላለህ ወይስ አትችልም? ጥሩ ነው፣ እችላለሁ፣ በደንብ እችላለሁ። ግን አጋንንት በማን ስም ስለዚህ በቃ ወደ ፖይንቱ አሁን ወደ መልሱ ያድ ይኸው በዚህ በአብ በወልድ በመንፈስ ቅዱስ ስም አሰፋ በአብ በወልድ በመንፈስ ቅዱስ ስም አጋንንት ይወጣሉ በሚለው ርዕስ የፈለከውን ትጠይቀኛለህ። ከፈራችሁ እንደ ሌላ መስሏችሁ ነው። ከፈራችሁ ታወርዱኛላችሁ እንጂ የእናንተ ተቀብያለሁ። ዮሐድ ሚሊዮን ስም በስም ታሳጣ ከፈራችሁ ይላል። አሰፋን የሚፈራ በጌታ ስም እስቲ አሰፋ ሚል ስም ይዞ ርዕሱን ባያሰፋው ነበር የሚገርመው። አሁን አላፖሎ ክፈተውና ሰምተን ከዛ ነው ወይስ እስራኤል አለ? እንስማው፣ ለሱም ይጠቅመዋል ያለ የለም። እስራኤል ከየትኛው ቤተ እምነት ነው? እስራኤል አረ በእግዚአብሔር አረ ለምን አረ እንዳሰፋ እንዳትስቡብን በጌታ እስራኤል ሰው ራሱ መዛግ ፈልጓል መሰለኝ። አረ በጣም ከባድ እኮ ነው ጌታ። በጣም አለባበስም ይገርማል። ያ አሁን ይሄ ነው በቃ በአብ ስም በመንፈስ ቅዱስ ስም የሚወጣ ምንድነው አጋንንት የለም ብለው እያመኑ። ከዛ ለዛ ጥቅስ ደግሞ የሚጠቅሱት መጀመሪያ ይሄ ሁልጊዜ ሲጠቅሱት የምታዩት ይሄ የፊልጵስዩስ መልእክቱ ምዕራፍ 2 ላይ ያለው ክፍል ነው እና ቅድም መምህር በረከት እንዳሉት ከአውድ ውጪ የሆነ ስለ አፈታት ነው። ምክንያቱም እዚህ ክፍል ላይ ስለ አጋንንት ማውጣት ብቻ አይደለም የሚያወራው፣ ስለ አጋንንት ማውጣትም አይደለም ዋና ኢንቴንሽኑ እዚህ ክፍል ላይ ፊልጵስዩስ መልእክት ላይ ማለት ነው። እየተነገረ ያለው ምንድነው? ክርስቶስ የተዋሃደው ሰውነት ከመለኮቱ ጋር ፍጹም በመዋሃዱ ኦኬ የአምላክነት ከአብ ጋራ በክብር የሚመለክ መሆኑን ነው የሚናገረው ማለት ነው። በሰማይም በምድርም የሚመለክና አምልኮ የሚገባው እንደሆነ የሚናገር ክፍል ነው። ያው
እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ይልና ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ ይላል። ይህ ከእግዚአብሔር ጋር የተካከለው አካላዊ ቃል የባሪያውን መልክ የሰውን መልክ ያዘ። በመያዙ ራሱን ዝቅ አደረገ። አካላዊ ቃል ማለት ነው። የኛን ደካማ ስጋ ተዋህዶ በመዋሃዱ ማለት በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። የአካላዊ ቃል ያንን ሰውነት ከመያዙ የተነሳ ራሱን ዝቅ አድርጎ ለመስቀል ሞት እንኳን የተገባ የታዘዘ ሆኖ ተገኘ ይላል። ስለዚህ በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከሰውም ሁሉ በላይ ያለውን ከስምም ሁሉ በላይ ያለውን ስም ሰጠው ይልና ምን ማለት ነው? ከስም በላይ ያለው ስም ሰጠው ማለት ይህም አለ በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ማለት በክርስቶስም መንበርከክ ማለት ነው። መንበርከክ ማለት ማምለክ ማለት ነው። ለክርስቶስ ይንበረከካሉ ሁሉ በሰማይም በምድርም ያሉ ሁሉም ይንበረከካሉ ለክርስቶስ ነው። ያንን የባሪያ መልክ ስለያዘ አምልኮቱ ጥሎት የመጣ ወይም ደግሞ አምልኮ የማይገባ አይደለም። ሁሉ በሰማይም በምድርም ያሉ ለእርሱ ይንበርከኩ። ልክ ዕብራውያን መልእክት ምዕራፍ 1 ላይ እንዳለው ማለት ዕብራውያን መልእክት ሐዋርያ ቅዱስ ጳውሎስ ምን አለ? በክሩን ወደ ዓለም ሲያገባ ብሎ እንደሚናገረው ዕብራውያን አንድ ከላይ ጀምሮ እንግዲህ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶች ተናግሮ በመጨረሻ ግን ዓለምን በፈጠረበት በልጁ ተናገረን፣ እሱም የክብሩ ነጸብራቅና የባህሪው ምሳሌ ነው ካለ በኋላ ከመላእክት ይልቅ እጅግ የሚበልጥን ስምን በወረሰ መጠን ይላል። ይሄ ተመሳሳይ ፊልጵስዩስ መልእክት ላይ ያለውን እዚህም ከመላእክት የሚልቅ ስምን በወረሰ መጠን ይላል። ምንድነው ከመላእክት የሚበልጥን ስም በወረሰ መጠን ማለት? እንዲሁ ከእነርሱ አብዝቶ ይበልጣል፣ ከመላእክት ይበልጣል አለ። እንዴት ነው የሚበልጠው? ከመላእክት አንተ ልጅ ነህ፣ እኔ ዛሬ ወልጄአለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞ በኩሩን ወደ ዓለም ሲያገባ አለ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ሁልጊዜ የሚበልጥ ስም ተሰጠው ሲባል ያንን ሰውነቱን ራሱን ዝቅ አድርጎ የመጣው አካላዊ ቃል ሰው በመሆኑ ወይም ደግሞ የእኛን ደካማ ባህሪ በመዋሃዱ አምልኮ የማይገባው አይደለም ማለት ነው። ያለ ስም ሰጠው ማለት ለዛ ለተዋህዶ ሰውነት ፍጹም አምላክነትን ገንዘቡ ነው ማለት። ለዛ ነው ከመላእክት የሚበልጥን ስም ሰጠው አብዝቶ ሰጠው ይልና ምን ማለት ነው? በኩሩ ራሱ ወደ ዓለም ሲገባ የእግዚአብሔር መላእክት ራሱ ለሱ ምን ይበሉ ይላል? ይስገዱ ይላል። በቃ አምልኮት ነው። ከአምልኮ አንጻር ነው የሚነገረው። ስለዚህ የሚበልጥ ስም ተሰጠው ሲባል አምልኮ ይገባዋል ማለት ነው የሚለውን ከሆነ የምንወስደው ስለዚህ ለክርስቶስ ብቻ ነው የተሰጠው። ስለዚህ አምልኮ የምናደርገው ለአብም አናመልክም፣ አብ ይመለካል አንልም፣ መንፈስ ቅዱስ ይመለካል አንልም እያላችሁ ነው። ባይዞ አዘኝ ደፍዘድ አብ አይመለክም፣ መንፈስ ቅዱስ አይመለክም ነው መጨረሻው። ምክንያቱ የእግዚአብሔር መላእክት ራሱ ለእርሱ ይስገዱ ነው የተባለው የሚበልጠውን ስም ስለሰጠው ማለት። ስለዚህ ከዚህ አንጻር ነው የሚፈታው። ከመስገድ ከመንበርከክ ጉልበት ሁሉ ለእርሱ ይንበረከካል ተብሎ ነው የተነገረው። ከመመለክ አንጻር ነው። ስለዚህ የሚመለከው ኢየሱስ ክርስቶስ ለሚለው ስም ብቻ ነው። ኢየሱስ የሚለው ስም ብቻ ነው የሚመለከው ነው። አብ አይመለክም፣ መንፈስ ቅዱስ አይመለክም ነው። እንደዛ ከሆነ ቀጥታ የኦንሊ ጂሰሶች ቀጥታ ትምህርት ሞዳሊዝም ማለት የእግዚአብሔር የነበረው አስቀድሞ አብ የነበረው ወደ ማን በመጨረሻ ላይ ወደ ኢየሱስ ክርስቶስ የሚባለው ስም ተለውጧል። በቃ እሱ ብቻ ነው እውነተኛ ስሙ የሚል የኦንሊ ጂሰስ ቀጥተኛ ትምህርት ባይዘው የኦንሊ ጂሰሶች ጥርት ያለ ትምህርታቸው እንደዚህ ነው። በቃ የአብ ወልድ መንፈስ ቅዱስ የነበረው በኋላ ላይ ሲጠቀለል ስሙ ምን ሆነ? ኢየሱስ ክርስቶስ የሚል ስም ሆኗል እንጂ የተለያየ አካል አይደለም ብለው ነው የሚያምኑ። ማይ ብራዘርስ ቀጥታ ኦንሊ ጂሰስ መሆናችሁን እየተናገራችሁ ነው፣ እየመሰከራችሁ እና እግዚአብሔር ይርዳችሁ። ይሄ ትናንት መጽሐፍ ቅዱስም ክርስቶስ ራሱ በእግዚአብሔር ጣት በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ ይላል። በእግዚአብሔር መንፈስ በመንፈስ ቅዱስ አጋንንትን ያወጣል ተብሎ ተጽፏል መጽሐፍ። ስለዚህ ይህን ካልተቀበላችሁ በጣም ትልቅ አደጋ ነው የሚሆነው።
አንድ ይሄ ከ3ኛው ሴንቸሪ በፊት ምናምን የሚሉት ደግሞ አለ። አሁን የሚያመጡት የምር ከ3ኛ ሴንቸሪ በፊት ያለውን ትምህርት የሚቀበሉ ይመስል ማለት ነው። እና የምርም ኤክሶርሲዝም በአብ በወልድ በመንፈስ ቅዱስም ወይም አጋንንትን ማውጣት ይቻላል አይቻልም የሚለውን ስንመለከት በሚገባ ጀስቲን ማርቲር ዲያሎግ ዊዝ ትራይፎ ማለት ነው ዲያሎግ ዊዝ ትራይፎ ቻፕተር 85 ላይ እንዲህ ብሎ ይናገራል። በክርስቶስ ስም ኦፍ ኮርስ አጋንንት ይወጣሉ ይላል። አምላክ መሆኑ ሲያጠይቅ አስቀድሞ በብሉይ ኪዳን ማለት በአዲስ ኪዳን ባይ ዘ ሰን ኦፍ ጋድ አጋንንትም ይወጣሉ። ኦኬ በጲላጦስ ዘመን የተሰቀለው ክርስቶስ በእርሱ ስም አጋንንት እንደሚወጡ ይናገራል። እሺ ከዛ ይቀጥልና ምን ይላል? እንዲህ ይላል። እሺ ምናምን ይላል። እዚህ ጋር ላንብብላችሁ ከታያችሁ but if any of you ከእናንተ አንዳችሁ ማለት ነው ኤግዞርሳይዝ ወይም ደግሞ የአጋንንትን ማውጣት ማለት ነው። ኤግዞርሲዝም አጋንንትም የማውጣት ፕራክቲስ ማለት ነው። ኤግዞርስ in the name of man the God of Abraham and God of Isaac and the God of Jacob it will perhaps be subject to you ይላል። ይኸው ኦኬ በአብርሃም በይስሐቅ በያዕቆብ አምላክ ስም ውጣ ብትሉ ይወጣል ማለት እኮ ነው። በቃ ኤግዛክትሊ in the name of the God of Abraham በአብርሃም አምላክ ስም በይስሐቅ አምላክ ስም በያዕቆብ አምላክ ስም ምን ኤግዞርስ ውጣ ብትሉት ዴመኑ ምን ይላል ነው ሰብጀክት ቱ ዩ ለእናንተ ይታዘዛል ይገዛል። ይኸው ከስንት ሴንቸሪ ከሰርድ ሴንቸሪ በፊት አይደል ያላችሁ? ይኸው ኤርሊ ሰከንድ ሴንቸሪ የነበረ አባት ነው ጀስቲን ማርቲን። ሐዋርያነ አበው ከሚባሉ ሐዋርያነ አበው ማለት ከሐዋርያት እግር ስር ቁጭ ብለው ከተማሩ የሚባሉ አባቶች ማለት። ስለዚህ ጀስቲን ማርቲር እንደዚህ ብሎ ይናገራል። የሆነ እንደሚቀበል ሰው ከዚህ ክፍለ ዘመን ከዛኛው ክፍለ ዘመን እያላችሁ ማውጣት ራሱ ትንሽ ነው። ይሄን ነበር ልጠይቀ የነበረው። ቴንክ ዩ ሲሶይ። እሺ ዮሐዴ ከመውጣት በፊት እሺ፣ ሰላማዊት የመጨረሻ እናግራትና ጨርስ መሰለኝ። ሰላማዊት ዌልካም፣ እንኳን ደህና መጣሽ። ሰላማዊት ክፈት ማይክ ብሎ ማዘዝ ነው የቀረን እኮ ነው ወይ? ሰላማዊት እሷን ተዋት። ሲሶ ሄኖክ እሺ የምትለው ነገር ምን አለ? አንተን እስቲ አይ ኮሜንት እኮ እየጻፈች ነው ሲስ በስላሴ እንድናምን የተፈቀደልን አንዴ ሄኖክ በስላሴ እንድናምን የተፈቀደልን በኢየሱስ ክርስቶስ በኩል ነው እያለች ነው ኮሜንት ላይ አለች። ማይኩን አብሪውና ሐሳብሽን ተናገሪ። ሰላም እሺ ሄኖክ እስቲ ማጠቃለያ እንትና እየሰማችን አይደለም፣ አስቀምጦ ሄዳለች። ሄኖክ ማጠቃለያ ምን የምትለው ነገር አለ እስቲ? አይ ምንም የምለው ነገር የለም። ጥሩ ነው መማማር አሪፍ ስለሆነ ቲክታክ ገበያ ነው። ጥሩ አይምሮ ላለው ሰው ይማራል ማለት ነው። ይማራል። ጥሩ ነው። ጥሩ እየተማማርን ስለሆነ እንግዲህ እግዚአብሔር ይባርካችሁ፣ ተባረኩ። በሁሉም ሳይድ ያለው ማለት ነው እና ጥሩ ነገር ስለሆነ መማማር ነው ያለብን። ይሄንን ነው እኔ የምለው። ቀደም እንዳልኩት ነው ሰይጣን እንግዲህ እግዚአብሔር አስቀድሞ ሰይጣንን ከሰማይ ስጥለው እግዚአብሔር ነው የጣለው መቼም። ስለዚህ የወደቀ ሰይጣን ደግሞ በአብ ስም አይወጣም ማለት ኔትወርክ አስቸግሮኝ ነው አይወጣም ማለት አስቸጋሪ ነው። ልታውሪ ነው? ማውራት ከፈለግሽ አውሪ። እሺ አሁን ጥሩ ነው። እየሰማሁ ነው፣ በደንብ እየሰማሁ። እሺ አሁን ማውራት ትችያለሽ?
እሺ ሲስዬ ደስ ብሎኝ ኔትወርኩ እስከፈቀደልኝ ድረስ ላውራ። እሺ በአብ ስም አጋንንት አይወጣም ለማድረግ ስታክ ያደርጋልና ለዛ ነው። አቤት ሲስዬ ይቆራረጣል። ምን አልከኝ? እሺ ኦኬ። በአብ ስም አጋንንት አይወጣም ብለሽ ታምኛለሽ ሰላማዊት? በመጽሐፍ ቅዱስ ኤክስፒሪየንስ ነው ወይስ በግል ኤክስፒሪየንስ? አይ አንቺን ጥያቄ ነው። ከዛ ወደ መጽሐፉ ወደ ሌላ ነገር እንሄዳለን። አሁን በአቡል በመጽሐፍ ቅዱሱ እንሂድ ሲስዬ። አውዱን ለመጠበቅ ነው አባቴ። ደስ ባለሽ እጂ በኤክስፒሪየንስ በአንቺ በራስሽ ኤክስፒሪየንስ በስላሴ ስም መጽሐፍ ምንድን ነው አጋንንትን ታስወጥተሽ ታውቂያለሽ? በአብ በወልድ በመንፈስ ቅዱስም ብለሽ እሺ ደስ ባለኝ ከሆነ እንደ እግዚአብሔር ቃል በተጻፈው በመጽሐፍ ቅዱሱ ልሂድ። እኔ ደስ የሚለኝ እንደ እግዚአብሔር ቃል ስለሆነ ማለት ነው። አዎ በሱ ሂጂ፣ ችግር የለውም። መጽሐፍ ቅዱስ ላይ እሺ አባ በመጽሐፍ ቅዱስ ላይ በእግዚአብሔር ስም ጩህና ወጣ የሚል አንብቤ አላውቅም። እናንተ አንብባችሁ የምታውቁ ከሆነ እታረማለሁ። ሆኖ እንደ ከሰማይ የወደቀው እግዚአብሔር ከሰማይ ስጥለው እየጮኸ ነው የወደቀው። አዎ አሁን አጋንንት ስለማውጣት ስናወራ ስለ ሰይጣን መውደቅ ሳይሆን እኔ ምን በጣም እኮ መጥፎ ነገር አነሳው። መጥፎ ነገር አነሳው እኮ የራሱ አረ ሄኖክ መጥፎ ነገር አነሳ። ቆይ መጽሐፍ ቅዱሳዊ ነው። አጋንንትን ጮኸው ቆይ ጮኸ በታላቅ ድምፅ ወጣ ይላል እኮ ሄኖክ። ሌላ ነገር ውስጥ አትክተታት ልጅቷን። አዎ ጮኸ ወጣም ይላል ሲስዬ። ዝም ብለው ውጣም አለው ይላል እኮ ጌታ ኢየሱስ እኮ ዝም ብለው ውጣም አለው። ጮኸ መውጣት ግዴታ አይደለም፣ ዝም ብሎም ሊወጣ ይችላል። አቢሲኒያ እንዴት ነው? አቢሲኒያን አንዴ እንጠይቀው። የወልድ ጂሰስ እምነት ተከታይ አቢሲኒያ አይደለም። እኔ የወንጌል አማኝ ነኝ። የወንጌል ጂሰሶች ራስ ምታት ነኝ። የወንጌል አማኝ ፕሮቴስታንት ነው። አንሚዩት አርጊና አውሪ ብለኸኛል አይደል ሲስዬ? አንሚዩት አርጌ እያወራው ነው። ስለዚህ ኢኳችን እንዳይረብሽ ሐሳቤን ልጨርስና እታችን በቀጥታ መልሻ። ረጅም ሰዓት ነው ቁጭ ያልነው። በቀጥታ መልሽ። በአብ ስም ሰይጣን ይወጣል አይወጣም? ወደ ገደለው እኮ እንደ እግዚአብሔር ቃል ከሆነ የተጻፈ ማስረጃ የለንም እያልኩህ ነው ብራዘር። ይወጣል አይወጣም ነው ጥያቄው። ወይ ይወጣል ወይ አይወጣም? በእግዚአብሔር ይወጣል አይወጣም? በቃ ወይ አይወጣም በይንና ወይ እኛ እንውጣ። ማብራሪያው ከፈለግሽ ታብራሪያለሽ። ይወጣልን በይ ከፈለግሽ አይወጣም። መጽሐፍ ቅዱስ ከተጻፈው አትለፍ ስለሚል የተጻፈ ማስረጃ የላችሁም። ኦኬ ከተጻፈው ካላለፍሽ ወደ መንፈስ ቅዱስ ትጸልያለሽ። በመንፈስ ቅዱስ እንደ እግዚአብሔር ቃል እጸልያለሁ። ወደ መንፈስ ቅዱስ ትጸልያለሽ? ወደ መንፈስ ቅዱስ ሳይሆን መንፈስ ቅዱስ በእኔ ውስጥ እንዳለ አምኜ እጸልያለሁ። ወደ መንፈስ ቅዱስ ትጸልያለሽ ወይስ አትጸልይም? ሰላማዊት የእግዚአብሔር ቃል ላይ ያልተጻፈ ነገር አትጠይቀኝ። አናፖሎጂ ይኸውልሽ እየጠየኩሽ እኮ ነው። ወደ መንፈስ ቅዱስ ትጸልያለሽ ወይስ አትጸልይም? አልተጻፈም እንደዚህ ተብሎ። አልጠየኩሽም። ትጸልያለሽ ወይስ አትጸልይም ነው ጥያቄ። እየጠየከኝ ለምን አልጠየኩሽም ትለኛለህ? እየጠየከኝ ነው። ተጽፏል አልተጻፈም አይደለም። ፕሊስ አንዴ ቆይ። ቃል ነው እኔ ማምነው። እንዳንተ ሐሳብ አይደለም ማምነው። እንዳንተ ወከባም አይደለም ማምነው። ቆይ ሲሲ አንዴ ለዚህ እኮ ሪኩዌስት እኮ ተቀበለሽ መግባት እኮ አይጠበቅብሽም እኮ። ኧረ ሲስ ቆይ አንዴ ሲሲ ሲጀመር እኮ ሲሲ እንዳንተ ሁለት ቤት እየረገጥኩ አንፎሎ ስብሰባ አይደለም የገባሁት። እኔ እንደ እግዚአብሔር ቃል ለማውራት ነው የገባሁት። እየተደማመጥን ፕሊስ። አንድ እግር ኦርቶዶክስ አንድ እግሬ ጴንጤ ሆኜም ፎሎወር ስብሰባ አይደለም የገባው ሲሱ። አይ ጥሩ አይደለም። ኖ በቃ ለምንስ ያወራን አይደለ እንዴ? ፎሎ ፍለጋ የለውም። ተመለሽ ነይ አቢሲኒያን አውራ በቃ ይዋዴ። አይ እያወራ አይደለ፣ እያወራ እኮ አይደለ፣ እያወራች አይደለችም እኮ እሷ እያወራች አይደለም። አቢሲኒያ አቤት አልሰማ። እንኳን ደህና መጣ አቢሲኒያ። እንኳን በሰላም ቆየን ሲሶ አለው። እኔ የምልሽ የመጨረሻ ሰው ነው የምንቀበለው። በአብ ስም አጋንንት ይወጣል ብለህ ታምናለህ? አቢሲኒያ አይወጣም። በአብ ስም አጋንንት አይወጣም። ጀግና። በመንፈስ እንዲህ ነው አየሽ። ከታች ሰላማዊት ስሚ፣ እንደዚህ ነው እንደ አቢሲኒያ ነው የሚመለሰው። በመንፈስ ቅዱስ አይሰማም ያለው ነው ሲስታች። በመንፈስ ቅዱስ አቢሲኒያ ቆይ
አቢሲኒያ አይሰማም እያሉ ነው ከታች። አቢሲኒያ በአብ ስም አጋንንት ይወጣል አይወጣም? አይወጣም አይወጣም። አይወጣም። መጽሐፍ ቅዱስ ሲናገር አንደኛ አንድ ሰው አጋንንት ለማውጣት መጀመሪያ የእግዚአብሔር ልጅ መሆን አለበት። በመንፈስ ቅዱስ ስም አጋንንት ይወጣል አይወጣም? አይወጣም አይወጣም። እሺ በአብ በወልድ በመንፈስ ቅዱስ ስም አጋንንት ይወጣል አይወጣም? አይወጣም በጭራሽ። እሺ በአማኑኤል ስም አጋንንት ይወጣል አይወጣም? አይደለም። ይኸውልህ አማኑኤል ማለት ትርጓሜው እግዚአብሔር ከእኛ ጋር ማለት ነው። እሺ አቋይ ትርጓሜው ችግር የለም። ከዛ ወደ ማብራራቱ እኮ እንመጣለን። አንድ ሰው በአማኑኤል ስም አጋንንት ውጣ ቢለው ይወጣል አይደለም? በኢየሱስ ስም በሚለው ነው የሚወጣው። በአማኑኤል ስም ብለህ አጋንንት ብታዘው አይወጣም። አንተን እውነተኛ የወል ልጅ ኢየሱስ መድኃኒት በእውነት። ስለዚህ አንድ ሰው አጋንንትን ለማውጣት ሲሶ ከየት ቤተ እምነት እንደሆነ ግን ብጠይቀው መጀመሪያ እንዴት እንደሚወጣ ላስረዳችሁ። መጽሐፍ ቅዱስ አንድ ሰው አጋንንትን ለማውጣት መጀመሪያ የወንጌል አረስቸው ነውና አቢሲኒያ ወንጌል አማኝ መጀመሪያ እንዴት እንደሚወጣ ላስረዳችሁ። ቆይ እንዴት እንደሚወጣ ላስረዳችሁ እኮ ከየት ቤተ እምነት የትምህርት የምታደርገው ሰው አንተ ስታወራ ሰው መሀል ላይ አልገባም። ከፈለክ ይሄን ማስረዳቴን ከጨረስኩ በኋላ ከአንተ ጋር ዲቤት ማጋጨት መጀመሪያ ከየት የራስ ቢሆንስ ወንጌላዊ አማኝ ነህ ብለህ መጀመሪያ አንዴ ስማኝ ታስረዳናለህ። ግን ከየት የየትኛው እምነት እያስረዳህን እንደሆነ እንድናቅ ከየትኛው ቤተ እምነት ይጠይቀኛል። እሺ አጋንንት እንዴት እንደሚወጣ ላስረዳህና ከዛ በኋላ አቢሲኒያ ለመሰለ አቢሲኒያ እሱ ረጅም ሰዓት ሲያወራ መሀል ጣልቃ የገባ ሰው አለ አይደለም? ታወራለህ እኮ አቢሲኒያ ለምሳሌ ከዛ ወደ ትሄዳለህ እኮ። አንተ ከየትኛው ቤተ እምነት ነህ? እኔ የወንጌል አማኝ ጴንጤ ነኝ። ከጴንጤቆስጣል ነሽ? ከጴንጤቆስጣል ነኝ። አጋንንት የሚወጣው አንድ ሰው መጀመሪያ የእግዚአብሔር ልጅ መሆን አለበት። መጽሐፍ ቅዱስ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጅነትን ስልጣን የያዘ ሰው በእምነት አጋንንትን ያወጣል። አጋንንት የሚወጡት ኢየሱስ በሚለው ስም ነው። ይሄ ኢየሱስ የሚለው ስም ቅዱስ ገብርኤል መጥቶ በህልም ታይቷቸው ለዮሴፍና ለማርያም ወንድ ሕፃን ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱም ሕዝቡን ከኃጢአታቸው ሁሉ ያድናቸዋል ብሎ ኢየሱስ የሚለውን ስም ከቅድስት ድንግል ማርያም ለተወለደው ለሕፃኑ ልጅ ኢየሱስ የሚባል ስም ተሰጠው። ስለዚህ ይሄ ስም ከስሞች ሁሉ በላይ ነው። አጋንንት የሚንቀጠቀጡለት ኢየሱስ ለሚለው ስም ነው። ይህ ስም ደግሞ የተሰጠው ከሥላሴ አካል አንዱ ለሆነው ለእግዚአብሔር ወልድ ወይም ለኢየሱስ ክርስቶስ ነው። ስለዚህ አጋንንት የሚወጡት በኢየሱስ በሚለው ስም ነው። ኢየሱስ በሚለው ስም ለማውጣት መጀመሪያ ሰውዬ አውጪው የእግዚአብሔር ልጅ ስልጣንን ማግኘት አለበት። የእግዚአብሔር ልጅነትን ስልጣን ያገኘ ሰው በእምነት ያስወጣል። ከዛ ውጪ በስላሴ ስም ብትል፣ በአብ ስም ብትል፣ በዛኛው ሙቪ አክተር ስም በዚህ በዛ ብትጮ ምን ብትል አጋንንት አውቆ ለማስመሰል የሆነ ድምፅ ሊያሰማ ይችላል። ግን ከዛ ሰውዬ አጋንንት አይወጣም። እንደውም ጨምሮ ነው የሚገባበት። ስለዚህ አቢሲኒያ ኢየሱስ እግዚአብሔር ነው። ኢየሱስ እግዚአብሔር አብ አይደለም፣ እግዚአብሔር ነው። ግን እግዚአብሔር አብ አይደለም። ኢየሱስ እግዚአብሔር ነው ወይ ያልኩ እኮ ነው። አዎ ኢየሱስ እግዚአብሔር ወልድ ነው፣ እግዚአብሔር አብ አይደለም። ወልድ አብ ነው ወይስ ወልድ ኢየሱስ ነው? ወልድ አብ አይደለም። ወልድ ኢየሱስ ወልድ ከቅድስት ድንግል ማርያም የተወለደው የእግዚአብሔር ልጅ ነው እኮ። ወልድ ማን ነው? ወልድ ኢየሱስ ክርስቶስ ነው። እሺ ኢየሱስ አብ ነው ወይስ ወልድ ነው? አይደለም፣ ኢየሱስ አብ አይደለም። ኢየሱስ የእግዚአብሔር አብ ልጅ ነው። አብ ነው ወይስ ወልድ ነው? ኢየሱስ የእግዚአብሔር አብ ልጅ ነው። ኢየሱስ የእግዚአብሔር አብ ልጅ ነው። አይ ወጄ አይደለም፣ አይ ወጄ ነው እያሉ ስለሆነ ነው። ስለዚህ ኢየሱስ እግዚአብሔር ከሆነ ቆይ ልጠይቅህ። ኢየሱስ እግዚአብሔር ከሆነ አብሳ እግዚአብሔር አይደለም እንዴ? እግዚአብሔር አይደለም? ሄኖክ ዮሐዴ ነው እያወራህ ያለው። ዮሐድ ነው እያወራህ ያለው። አንዴ ወይ ከእሱ ጋር ይቀጥሉና ጴንጤ ነኝ ስላለ ሰምተነዋል። ችግር የለውም። ባይሆን ከዮሐድ ጋር ጥያቄና መልስ እናድርግ 10 ደቂቃ። ቆይ አንዴ ኧረ አቢሲኒያ ግድ የለም እናድርገው። ሲሸሸኝ ዛሬ አስኩት እዚህ ጋር ግድ የለም። ጥያቄና መልስ እናድርግ። አጨማመቅ ላሳየህ። ታሳየኛለህ ወዳጅ